ሰላም አለይኩም ወራህመቱላሂ ወበረካቱ። የቲክቶክ ተከታታዮች ሰላም ብያለሁ። ያላችሁ በተለይ ጠብቃችሁ ሙስሊም ክርስቲያን ውዶች ወስቲ እንደው በአላህ ኮፒ ሊንክ አርጉልኝ እስቲ። ቲክቶክ እየታየ አይደለም። ልብስ እሸጣለሁ ብዬ ጀምሬ እንደዚህ ያመመኝ እየደከመኝ ላይ በላይ ቁጭ እላለሁ። አንድ ሰው አይመጣም ሊገዛኝ። በቃ በፊት በጎንሽ ነን አይዞሽ አሉኝ። ሰው ላይ ባስገቡኝ ስላቸው ለማስተዋወቅ የሚያስገባኝ ያለ በውስጥም ብጽፍ በለምን እንዲህ ብለውኛል። እና እስኪ በአላህ እንደው ምነው ሙቼ ቢሆን ምነው ባልተከምልበትን ቀን እየለመንኩ እንትን እየተመኘሁ እያሰብኩ ነው። ለምን በቃ አሁን ላይ ሁሉም አርቆኛል። ይኸው ማንኛውም ሰው ልብስ እንደሚሸጠው ነው የጀመርኩት። አሁን ለምንድን ነው እንዲያስተዋውቅ ማትረዱ? እስቲ በአላህ እስቲ እኔ በበሽታዬ አላህዬ እንትን ብሎኛል። ያኔ እስካሁን እንዲቆይ ይፈቅዱልኛል። ከእንግዲህም አላህ አለኝ። ግን ለምንድን ነው እኔ 5-10 ብዬ እየለመንኩ ከምኖር እየሰራው ብኖር ለምንድን ነው የማትተባበሩ? ምን አድርጊያችሁ ነው? ያኔ ሁሉም ደግሞ ሌላውም ሰው ታዋቂ ሰው ቤት ካላያችሁ የሚቀርብ የለም። አሁን መቶ ፋጡምዬ ምናምን የሚሉኝ የሆነ ሰው ቤት ሲያዩ ነው እንጂ ካልሆነ እርዳታውንም ነው የምላችሁ። መግዛቱን ብቻም ሳይሆን እርዳታም ሌላ ሰው ቤት ሲያዩዋችሁ ነው። አሁን 70 ምናምን ሺህ ተከታይ አለኝ፣ ግን እንደ ተከታዩ አይደለም። እኔ በዚህ ሮመዳን ልጆች ምን ላብላቸው እያልኩ መጨነቅ አልነበረብኝም። ስራ ጀምሬያለሁ። ይኸው ልብሴ የልብስ የተሰቀለው የምታዩት ነው፣ ግን ደግሞ በፌስታል ያለ አለኝ ያልተፈታታ። ለምን ታዋቂ ሰዎች ያስገቡኛል ቶሎ እሸጣለሁ የሚል ነበር የኔ እቅድ መጀመሪያ። እህቶች በሰጡኝ ሁላ ስብስብ አድርጌ ልብስ አምጥቼ ማለት ነው፣ አረቦቹም ጭምር በሚሰጡኝ። ለዛ ምን ነው ብሰራ ምን ችግር አለው? በፊት እንደዛ እያለቀሳችሁ እንደዛ ቪዲዮ የሰራችሁ ሰዎች ምናምን ያኔ ቫይራል ስለወጣው ቻናላችሁን ለማሳደግ ነው ማለት ነው። ያኔ የዝነት አይደለም ማለት ነው። እኔ አሁን ስረዳ ለምን እኔ መዳን እፈልጋለሁ ለልጆቼን አልኩት። አሁንም ደግሞ ተኖርኩኝ ግዴታ ልጆቼ እንዳይቸገሩ ገንዘብ ያስፈልገኛል። ገንዘብ እንዳገኝ ደግሞ ሁልጊዜ ከመለምን ብዬ ስራ ጀምሬያለሁ። ምን ችግር አለ ብታበረታቱኝ? አሁን ቢሆን በቻላችሁት ገዙኝ ነው ብላችሁ ውዶቼ፣ እባካችሁ ያላ